በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት እንዳይሸሹ የጉዞ እገዳ እየተደረገባቸው መሆኑን ዋዜማ ሰምታለች። ወጣቶች በህገወጥ መንገድ ወደ ሌሎች ሀገራት የሚሄዱ ስደተኞች ናቸው በሚል የእንቅስቃሴ ገደብ እያጋጠማቸው መሆኑን ለዋዜማ ተናግረዋል። በተለይ ወደ አማራና አፋር ክልሎች የሚጓዙ ተሽከርካሪዎች ወጣቶችን በብዛት ጭነው ከኬላዎች ማለፍ እንደማይችሉ በድብቅ አዲስ አበባ የደረሱና ከመንገድ ላይ ተይዘው የተመለሱ ወጣቶች ተናግረዋል። አንድ አሽከርካሪ ወጣቶችን በድብቅ በእግር የፍተሻ ጣቢያዎችን ለማሳለፍ እንደሚገደድ ተገልጿል። ከ10 ቀናት በፊት የክልሉ ፖሊስ ኮሚሽን በአንድ ሳምንት ብቻ በድብቅ ለመውጣት የሞከሩ ከ150 በላይ ወጣቶችን መያዙን አሳውቋል። የትግራይ ኃይሎች የቀድሞ ተዋጊዎችን ጭምር በግዳጅ እየመለመሉ መሆኑን ምንጮች ጠቁመዋል። ህወሓት ከጦርነቱ በፊት በትግራይ በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ ወሰነ። የህወሓት ማዕከላዊ ኮሚቴ ትላንት ባጠናቀቀው ስብሰባው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መወሰኑንም ገልጿል። ፌዴራል መንግስቱ የትግራይ ጊዜያዊ አስተዳደር የቆይታ ጊዜን ያለ ህወሓት ተሳትፎ ማራዘሙን የተቃወመው ማዕከላዊ ኮሚቴ ድርጊቱ የግጭት ማቆም ስምምነቱን የጣሰና የተናጠል ውሳኔ መሆኑን ጠቅሷል። ፌዴራል መንግስቱ ወደ ትግራይ ክልል መላክ የነበረበትን የድጎማ በጀት አቋርጧል። በትግራይ ላይ ዳግም እገዳና ከበባ በማድረግ ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለትም ህወሓት ከሷል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ህወሓት የግጭት ማቆም ስምምነቱን የሚያፈርስ እርምጃ ወስዷል ሲል በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ወንጅለዋል። ጌታቸው ረዳ ውሳኔው ከፌዴራል መንግስት ጋር አዲስ ግጭት እንዲቀሰቀስ ሊያደርግ ይችላል በማለት አስጠንቅቀዋል። ጉምሩክ ኮሚሽን በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ በቁጥጥር ስር አዋልኩ አለ። ኮሚሽኑ ወርቁን በቁጥጥር ስር ያዋለው ከዱባይ ወደ ኢትዮጵያ በተደረገ በረራ ተሳፋሪ የሆነች ግለሰብ በጃኬቷ ውስጥ በመደበቅና በወገቧ በመጠምጠም ለማሳለፍ ስትሞክር እንደሆነ ኮሚሽኑ ገልጿል። ግለሰቧ የጉምሩክ ኮሚሽን አመራሮችና ባለሙያዎች ባደረጉት ክትትልና አካላዊ ፍተሻ በቁጥጥር ስር መዋሏን ኮሚሽኑ የጠቀሰ ሲሆን በተጠርጣሪዋ ላይ ተጨማሪ ምርመራ እየተደረገ መሆኑንም ጠቅሷል። ኢትዮጵያ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችን ወደ ሀገር ውስጥ ማስገባት መጀመሯን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች እያደረገች ያለው ሽግግር ወደ ከባድ የጭነት ተሽከርካሪዎች ወይም ገልባጮች መሸጋገሩን የትራንስፖርትና ሎጂስቲክ ሚኒስቴር ነው ያስታወቀው። ሚኒስትሩ እሁድ ሚያዝያ 11 2018 ባወጣው መረጃ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች አሁን ላይ ወደ ሀገር ውስጥ እየገቡ ይገኛሉ። ይህም ሀገሪቱ ቀደም ሲል የጀመረችውን የኤሌክትሪክ መኪኖች ሽግግር ይበልጥ የሚያጠናክር መሆኑን ገልጿል። እንደ ሀገር የኤሌክትሪክ መኪኖች ብቻ ወደ ሀገር ውስጥ እንዲገቡ ማድረግ የጀመረው ሽግግሩ አሁን ላይ አዲስ የፖሊሲ ለውጥ በመደረጉ መሆኑንም ሚኒስትሩ አመልክቷል። በዚህም መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችና የኢንዱስትሪ መሳሪያዎች አሁን የእቅዱ አካል ናቸው ሲል ሚኒስትሩ ጨምሮ ገልጿል። ከቅርብ ጊዜያት ወዲህ መንግስት የነዳጅ ወጪን ለመቀነስና የአካባቢ ጥበቃ ፖሊሲዎቹ ሳቢያ የኤሌክትሪክ ተሽከርካሪዎች አጠቃቀም ላይ ትኩረት ሰጥቶ እየሰራ መሆኑን ሲገልጽ ሰንብተዋል። አሁን የተጀመረው ወደ ኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ሽግግርም የሎጂስቲክ ዘርፉን ይበልጥ ዘመናዊና ወጪ ቆጣቢ እንደሚያደርገው ሚኒስትሩ ገልጸዋል። የአውሮፓ ህብረት ለኢትዮጵያ አቋርጦት የነበረውን የቀጥታ በጀት ድጋፍ መጀመሩን አስታወቀ። ህብረቱ ይህንን ያስታወቀው ከ500 በላይ የአውሮፓ ኩባንያዎች እየተሳተፉበት ባለውና አዲስ አበባ ውስጥ በተጀመረው የኢትዮጵያና የአውሮፓ የቢዝነስ ፎረም ላይ መሆኑን ገንዘብ ሚኒስቴር አስታውቋል። የህብረቱ የዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ስኬላ እንዳሉት ህብረቱ ለኢትዮጵያ ከ140 ሚሊዮን ዩሮ በላይ መመደቡን ገልጸዋል። የበጀት ድጋፉ የሀገሪቱን የኢነርጂ የጤናና የቢዝነስ ምህዳሩን ለማሻሻል እንደሚውል ተገልጿል። ኮሚሽነሩ ህብረቱ የበጀት ድጋፉን እንደገና መጀመሩ መንግስት ኢኮኖሚውን ለማረጋጋት እየወሰዳቸው ባሉት እርምጃዎች ያለውን አመኔታ ያሳያል ማለታቸውን ሚኒስትሩ ጠቅሰዋል። ህብረቱ ለኢትዮጵያ ይሰጥ የነበረውን የቀጥታ በጀት ድጋፍ ያቋረጠው ከሰሜኑ ጦርነት ጋር በተያያዘ እንደነበር ይታወሳል። እስራኤል ለሶማሌላንድ አምባሳደር መሰየሟን 12 ሀገራት አወገዙ። ሶማሌላንድ በበኩሏ ሹመቱ የሉዓላዊነት ጥሰት መባሉን ውድቅ አድርጋለች። ሚያዝያ 10 2018 የወጣው የፓኪስታን፣ ግብጽ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ባንግላዴሽ፣ አልጄሪያ፣ ሳውዲ አረቢያ፣ ፍልስጤም፣ ቱርክ፣ ኢንዶኔዥያና ኩዌት የውጭ ጉዳይ ሚኒስትሮች የጋራ መግለጫ እስራኤል ለሶማሌላንድ ተወካይ ለመመደብ የወሰነችውን ውሳኔ በጽኑ እናወግዛለን ብለዋል። የእስራኤል ጦር አንድ ወታደሩ የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳየው ምስል ትክክለኛ መሆኑን አረጋገጠ።
ጉዳዩንም እመረምራለሁ ብለዋል። አንድ የእስራኤል ወታደር በደቡብ ሊባኖስ የወደቀን የኢየሱስ ክርስቶስን ሐውልት በመዶሻ ሲመታ የሚያሳይ ምስል መውጣቱን ተከትሎ ጉዳዩን እያጣራ መሆኑን የእስራኤል ጦር አስታወቀ። ምስሉ እሁድ ሚያዝያ 11 2018 በማህበራዊ ሚዲያ መሰራጨት ከጀመረበት ጊዜ አንስቶ በመላው ዓለም በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ውግዘትን ቀስቅሷል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ ኃይል በደቡብ ሊባኖስ ወታደራዊ ዘመቻ ላይ የነበረ አንድ ወታደሩ መዶሻ በመጠቀም በሐውልቱ ላይ ጉዳት ሲያደርስ የሚያሳየውን ፎቶግራፍ ትክክለኛነት አረጋግጧል። ይህ ክስተት የተሰማው እስራኤል በደቡብ ሊባኖስ ለሳምንታት ስታካሄድ በቆየችው ወታደራዊ ጥቃት ከፍተኛ ውድመት መድረሱ፣ ከ2000 በላይ ሲቪሎች መገደላቸውና በመቶ ሺዎች የሚቆጠሩ መፈናቀላቸው እየተገለጸ ባለበት ወቅት ነው። የእስራኤል መከላከያ ኃይል እሁድ ምሽት ባወጣው መግለጫ ድርጊቱን ከባድ የሥነ ምግባር ጥሰት ሲል የገለጸ ሲሆን የወታደሩ ተግባር ከተቋሙ አባላት ከሚጠበቀው ስነ ምግባር ጋር የሚጋጭ ነው ማለቱን ዘገባው አመላክቷል። የእስራኤል መከላከያ ኃይል አክሎም ጉዳዩ በሰሜናዊ እዝ በተገቢው የእዝ ሰንሰለት አማካኝነት እየታየ እንደሚገኝ ገልጸዋል። በምርመራው ግኝት መሰረትም ጥፋተኛ በሆኑት ላይ ተገቢው እርምጃ እንደሚወሰድም አስታውቀዋል። አሜሪካ ለሱዳኑ ፈጥኖ ደራሽ ኃይል የሚዋጉ የቀድሞ የኮሎምቢያ ወታደሮች የነበሩ ቅጥረኞችን በሚመለምሉና በሚልኩ 5 ግለሰቦችና ኩባንያዎች ላይ ማዕቀብ ጣለች። በመቶዎች የሚቆጠሩ የቀድሞ የኮሎምቢያ ወታደሮች በጦርነቱ በቅጥረኛነት መሳተፋቸውን አሜሪካ ገልጻለች። ማዕቀብ ከተጣለባቸው መካከል ተቀማጭነቱን ኮሎምቢያ የሆነ ሰራተኛ አስቀጣሪ ድርጅት ይገኝበታል ተብሏል። ማዕቀቡ የገንዘብና ንብረት እገዳን ያካተተ ሲሆን ማዕቀቡን መጣስ የፍትሐ ብሔርና የወንጀል ክስ ያስመሰርታል ተብሏል። አሜሪካ ተፋላሚ ወገኖች በአስቸኳይ በሰብአዊነት ላይ የተመሰረተ የ3 ወራት ተኩስ አቁም እንዲያደርጉና የውጭ ኃይሎችም ለተፋላሚ ወገኖች ድጋፍ መስጠት እንዲያቆሙ ጠይቃለች።